በሰውነታችን ውስጥ ለተቀን ያለ እረፍት ከሚሰሩትና ለህልውናችን እጅግ ወሳኝ ከሆኑት የውስጥ አካላት መካከል ኩላሊታችን ግንባር ቀደሙን ስፍራ ይዛል። ኩላሊቶቻችን በየቀኑ በመቶዎች የሚቆጠሩ ሊትር ደምን በማጣራት አላስፈላጊ ቆሻሻዎችን፣ መርዛማ ነገሮችንና ትርፍ ፈሳሾችን በሽንት መልክ አስወግደው ሰውነታችንን በጤናማ ሁኔታ ያቆያሉ። ነገር ግን የምንመገባቸው ምግቦች፣ የምንወስዳቸው መድኃኒቶች፣ የአየር ብክለትና በቂ ውሃ አለመጠጣት በሂደት በኩላሊታችን ላይ ከፍተኛ ጫናን ይፈጥራል። ይህም ጫና ሲበዛ ኩላሊታችን ስራውን በአግባቡ መወጣት ያቅተዋል። ይህም ለኩላሊት ጠጠር፣ ለኢንፌክሽንና ለተለያዩ ከባድ ጤና እክሎች ይዳርገናል። ስለሆነም ልክ ቤታችንን በየጊዜው እንደምናጸዳው ሁሉ ኩላሊቶቻችንም በየጊዜ ማጽዳትና ማደስ ወይም ዲቶክሲፋይ ማድረግ ያስፈልጋል። በዚህ ቪዲዮ በ72 ሰዓታት ብቻ የኩላሊታችንን መርዝን የማጣራት አቅምን በከፍተኛ ሁኔታ የሚያነቃቁ በየአካባቢያችንና በገበያ ውስጥ በቀላሉ ልናገኛቸው የምንችላቸውን 4 ተፈጥሯዊና ተአምረኛ መጠጦችን እንመለከታለን። እነዚህ መጠጦች ኩላሊትን ከማጽዳት ባለፈ አጠቃላይ የሰውነታችንን የውሃና የቪታሚን ፍላጎትን የሚያሟሉ ናቸው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ሎሚን ለብ ባለ ውሃ ውስጥ ጨምሮ መጠጣት። ሎሚ በውስጡ ከፍተኛ መጠን ያለው ሲትሪክ አሲድ የያዘ ፍራፍሬ ሲሆን ይህ ንጥረ ነገር በኩላሊታችን ውስጥ የካልሲየም ክምችት እንዳይፈጠርና ወደ ጠጣርነት እንዳይቀየር የመከላከል ተፈጥሯዊ ባህሪ አለው። አስቀድሞ የተፈጠሩ ትናንሽ የኩላሊት ጠጠሮች ቢሆኑም እንኳን ከሎሚው ሲትሪክ አሲድ ጋር በሚገናኙበት ጊዜ የመሟሟትና የመሰባበር ዕድላቸው እጅግ ከፍተኛ ይሆናል። ሎሚውን ለብ ካለ ውሃ ጋር ቀላቅሎ በሚጠጡበት ጊዜ አሲዳማነቱ የሽንትን የፒኤች መጠን በማስተካከል የኩላሊት ጠጠር ሊያድግበት የማይችል የአልካይን አካባቢን ይፈጥራል። ይህ መጠጥ በ18 ሰዓታት ውስጥ ወደ ደም ስራችን በመግባት በኩላሊት ማጣሪያዎች ወይም ኒፍሮንስ ላይ የተከማቹትን ጥቃቅን ማዕድናትን በሽንት መልክ ጠራርጎ ለማስወጣት ስራውን በፍጥነት ይጀምራል። ይህ ታምረኛ መጠጥ ኩላሊትን ከማጽዳት ባለፈ አጠቃላይ የሽንት ማስተላለፊያ ቱቦችን ወይም በሕክምና ቋንቋ ዩሪነሪ ትራክትን የማጽዳትና የማጠብ ስራን ያከናውናል። የሎሚ ጭማቂ በውስጡ የያዘው ተፈጥሯዊ ጸረ ባክቴሪያ ባህሪ በሽንት መውረጃ ቱቦች ላይ ሊቀመጡ የሚችሉ ባክቴሪያዎችንና ቆሻሻዎችን የማስወገድ ከፍተኛ አቅም አለው። ብዙ ጊዜ የሽንት ቧንቧ ኢንፌክሽን ወይም በሕክምና ቋንቋ ዩቲአይ ወደ ላይ በማደግ ወደ ኩላሊት በመውጣት ለከፋ ጉዳትና ለኩላሊት መቁሰል ይዳርጋል። ይህ መጠጥ ግን ያንን የባክቴሪያ ስርጭት በመክታት ኩላሊታችንን ከውጪ ከሚመጣ ጥቃት ይከላከላል። መጠጡም በምንወስድበት ጊዜ በኩላሊት ግድግዳዎች ላይ የተጣበቁ መርዛማ የኬሚካል ተረፈ ምርቶችን እንዲለቁና በፈሳሽ መልክ ከሰውነታችን ውስጥ እንዲወጡ ከፍተኛ እገዛ ያደርጋል። ኩላሊታችን ስራውን በአግባቡ ለመስራት ከፍተኛና ጤናማ የደም ዝውውር የሚያስፈልገው ሲሆን የሎሚ መጠጥ ደግሞ ደምን የማቅለጥና የደም ስሮችን የማስፋፋት ሚና አለው። ይህ መጠጥ በደም ውስጥ ያለውን የስብ መጠንና አላስፈላጊ መርዞችን በማስወገድ ደማችን በቀላሉና በፍጥነት ወደ ኩላሊታችን ማጣሪያዎች እንዲፈስ ያደርጋል። ደማችን የመሰራጨት ሂደቱ ሲስተካከል ኩላሊታችን ያለ ከባድ ጫናና ያለ ድካም ስራውን በከፍተኛው ብቃትና ፍጥነት ማከናወን ይጀምራል። ይህ ደግሞ በ18 ሰዓታት የጽዳት ሂደት ውስጥ ኩላሊታችን ሳይዝልና ሳይደክም ከፍተኛ መጠን ያለው የውስጥ ቆሻሻን በአጭር ጊዜ ውስጥ ለይቶ እንዲያስወግድ ትልቅ ጉልበትና አቅም ይሆነዋል። ይህንን መጠጥ ለማዘጋጀት 1 ብርጭቆ ለብ ያለ ንጹህ ውሃ ማዘጋጀትና ግማሽ ትኩስ ሎሚ በመጭመቅ ውሃ ውስጥ በደንብ ማዋሃድ ያስፈልጋል። መጠጡንም ጠዋት በባዶ ሆድ መውሰድ እጅግ ይመረጣል። ምክንያቱም ሰውነታችን የሜታቦሊዝም ቆሻሻ ለመጥረግና ለመጣል ዝግጁ የሚሆንበት ዋናው ሰዓት ስለሆነ መጠጡንም ከጠጣችሁ በኋላ ለሚቀጥሉት ጥቂት ሰዓታት በየመሃሉ ንጹህ ውሃ መደጋገም የጽዳት ሂደቱን ፍጥነት ከመቼውም ጊዜ በላይ ያፋጥነዋል። ከዛም በኋላ ኩላሊታችን በአጭር ጊዜ ውስጥ ራሱን እንዲያድስ ትልቅ መንገድ ይከፍታል። ሁለተኛ፣ ቆስጣ። ቆስጣ በሀገራችን ገበያ በተለይም በአትክልት ተራ በቀላሉ የሚገኙና ለኩላሊት ጤና እጅግ አስገራሚ ጥቅም ካላቸው አረንጓዴ ቅጠላ ቅጠሎች መካከል አንዱ ነው። እነዚህ ቅጠሎች እጅግ ከፍተኛ የሆነ የዲዩሬቲክ ባህሪ አላቸው። ይህ ማለት ሰውነታችን ብዙ ሽንት እንዲያመርትና በተደጋጋሚ ወደ መጸዳጃ ቤት እንድንሄድ ያደርጋሉ። ታዲያ በተደጋጋሚ በሽንት መልክ ከሰውነታችን የሚወጣው ፈሳሽ ደግሞ በኩላሊታችን ውስጥ ተከማችተው የነበሩትን መርዞችን፣ ከመጠን ያለፈ ጨውና ባክቴሪያዎችን ጠራርጎ ይዞ ይወጣል። ይህንን መጠጥ መጠጣት የሽንት ፍሰትን በከፍተኛ ሁኔታ ስለሚጨምር
ኩላሊታችን ልክ እንደ ውሃ ፓምፕ ራሱን በራሱ በኃይል እንዲያጥብ ያደርገዋል። በምንመገባቸው ምግቦች፣ በምንጠጣ ውሃና በአየር ብክለት ምክንያት እንደ እርሳስና መርኩሪ ያሉ ከባድ ማዕድናት በሰውነታችን ውስጥ በተለይም በኩላሊታችን ውስጥ ተከማችተው ሊቀሩ ይችላሉ። እነዚህ ከባድ ማዕድናት በሂደት የኩላሊታችንን ስስ ሴሎችን በማውደም ስራቸውን ሙሉ በሙሉ ሊያናጉና ለኩላሊት ከባድ ህመም ሊዳርጉ ይችላሉ። ቆስጣ ደግሞ በውስጡ ባለው ክሎሮፊልና አንቲኦክሲዳንት አማካይነት እነዚህን ከባድ ማዕድናትን በኬሚካሉ ከሰውነታችን ጠራርጎ የማስወጣት አስገራሚ ብቃት አለው። በመሆኑም ቆስጣን በምንመገብበት ጊዜ በኩላሊታችሁ ቲሾዎች ውስጥ ተቀብረው የነበሩ አደገኛ ኬሚካሎች ተላቀው እንዲወገዱ ያደርጋል። ኩላሊታችን በቆሻሻ በሚሞላበት በጨው ክምችት በሚወጠርበትና ስራ በሚበዛበት ጊዜ የውስጥ አካላት መቆጣትና እብጠት ወይም ኢንፍላሜሽን መከሰቱ የማይቀር ነው። ቆስጣ ደግሞ በውስጡ እንደ ኤፒጀንን ያሉ ኃይለኛ ጸረ ብግነት ወይም አንቲ ኢንፍላማቶሪ ንጥረ ነገሮችን በከፍተኛ መጠን ይዟል። እነዚህ ቅመሞች በኩላሊታችን አካባቢ የሚፈጠርን ማንኛውንም እብጠት፣ መቆጣትና ህመም ወዲያውኑ የማረጋጋትና የሴሎችን መዳከም የመቀነስን ስራ ይሰራል። ከዚህም ባለፈ ይህንን ሂደት እጅግ ፈጣን ከሚያደርጉ መንገዶች ውስጥ አንዱ ቆስጣውን ቀቅሎ ከመብላት ይልቅ በሻይ መልክ አፍልቶ መጠጣት ነው። ይህንን የጽዳት ሂደትን በሁለት እጥፍ ፈጣንና ስኬታማ ያደርገዋል። አዘገጃጀቱም ትኩስና ንጹህ የቆስጣ ቅጠሎችን በንጹህ ውሃ በደንብ ማጠብና ማጽዳት ያስፈልጋል። በመቀጠልም በሁለት ብርጭቆ ንጹህ ውሃ ውስጥ ቅጠሎቹን ጨምሮ ለ5 እስከ 10 ደቂቃ ያህል በዝቅተኛ እሳት ላይ ማፍላትና ማብሰል ያስፈልጋል። ከፈላም በኋላ ለብ እስኪል ድረስ አቀዝቅዞ ቅጠሉን በማስወገድ የሚወጣውን ንጹህ አረንጓዴ ፈሳሽ በተለየ ዕቃ መያዝ ይገባል። ይህንንም ሻይ በቀን 2 ጊዜ ወይም ጠዋትና ማታ መጠጣት የኩላሊትን የማጣራትን ስራ በከፍተኛ ደረጃ ያግዛል። ሶስተኛ ዝንጅብልና እርድ። እርድ በውስጡ ኩርኩሚን የተባለ እጅግ አስገራሚና ኃይለኛ ተፈጥሯዊ ንጥረ ነገር የያዘ ሲሆን ይህ ንጥረ ነገር በሰውነታችን ውስጥ የሚፈጠሩ ነፃ አውራሪዎችን በመዋጋት የኩላሊታችን ስስ ሴሎች እንዳይደክሙ እንዳረጁና በቆሻሻ እንዳይጠቁ ይከላከላል። ዝንጅብልን በበኩሉ ጅንጀሮ ለተባለ ንቁ ንጥረ ነገር ስላለው የኩላሊታችንን የደም ዝውውርን በማነቃቃት የማጣራት ሂደቱን ፈጣንና ቀልጣፋ ያደርገዋል። እነዚህ ሁለቱ ቅመሞች በአንድ ላይ ሲዋሃዱ በ18 ሰዓታት ውስጥ በኩላሊታችን ላይ የሚደርሰውን የኦክሲዳቲቭ ጫናን ሙሉ በሙሉ በመቀነስ የኩላሊታችንን የመስራት አቅም ያሳድሳሉ። እርድና ዝንጅብል ኃይለኛ የተፈጥሮ አንቲባዮቲክስ ተብሎ ሊጠሩ የሚችሉና በባህላዊ ሕክምና ስማቸው የገነነ እጽዋት ናቸው። ኩላሊታችን በቆሻሻ በሚሞላበትና በሚጨነቅበት ጊዜ የሽንት ፒኤች ይዛባል። ይህም ባክቴሪያዎች በቀላሉ እንዲራቡና ኢንፌክሽን እንዲፈጠሩ ምቹ ሁኔታን ይፈጥራል። ይህ መጠጥ ደግሞ ወደ ሰውነታችን ውስጥ ሲገባ የሽንትን አሲዳማነትና አልካላይነትን በማመጣጠን ባክቴሪያዎች በኩላሊትና ፊኛ ውስጥ ተጣብቆ እንዳይቀሩ ያደርጋል። ይህ ተግባር ደግሞ በአጭር 18 ሰዓታት ውስጥ ኩላሊታችን ከተላላፊ በሽታዎች ነፃ የማድረግና የመከላከል አቅሙን ማሳደግ ትልቅ አቅም አለው። ብዙዎቻችን ለተለያዩ የራስ ምታትና ለጡንቻ ህመሞች የምንወስዳቸው የፋርማሲ ማስታገሻ መድኃኒቶች በኩላሊታችን ማጣሪያዎች ላይ ከፍተኛ መርዝንና ጫናን ይተዋሉ። ይህ መርዛማነት ደግሞ በሂደት ኩላሊታችንን ቀስ በቀስ ሊያደክሙ ሊያቆስለውና ሙሉ በሙሉ ስራውን ሊያስቆመው የሚችል አደገኛ ሁኔታን ይፈጥራል። የዝንጅብል ሻይና እርድን መውሰድ ደግሞ በእነዚህ ሰው ሰራሽ መድኃኒቶች ምክንያት በኩላሊታችን ማጣሪያዎች ላይ የሚቀመጠውን የኬሚካል ቅሬት የመበተንና የማስወገድ ልዩ ችሎታ አለው። በመሆኑም ይህ መጠጥ ለኩላሊታችን እንደ መከላከያ ጋሻ ሆኖ በማገልገል ከኬሚካሎቹ ጥቃት ይታደጋል። ይህንን መጠጥ ለማዘጋጀት ግማሽ የሻይ ማንኪያ የተፈጨ እርድና ግማሽ የሻይ ማንኪያ የተፈቀፈቀ ትኩስ ዝንጅብል በአንድ ትልቅ ብርጭቆ የፈላ ውሃ ውስጥ መጨመር፣ ለ5 ደቂቃ ያክል እንዲዋሃድና የቅመሞቹ ይዘት እንዲወጣ ከተው በኋላ ፈሳሹን በጥንቃቄ ማጣራት ያስፈልጋል። ከዛ ያንን ውሃ መጠጣት ይቻላል። ሌላኛው ስኬታማ መንገድ ደግሞ የዝንጅብልን ሻይ ካፈላችሁ በኋላ በሻይ ውስጥ 1 ሻይ ማንኪያ እርድ በመጨመር ጠዋትና ማታ ይህንን መጠጥ በመጠጣት ይህንን ውጤት በስኬታማ መንገድ ማግኘት ይቻላል። አራተኛ የገብስ ሾርባ። ገብስ በውስጡ ከፍተኛ መጠን ያለው የሚሟሟ ፋይበርና ማዕድናትን ያዘ በመሆኑ በኩላሊት ውስጥ የተከማቸውን የዩሪክ አሲድ መጠን በፍጥነት መቀነስ ልዩ ተፈጥሯዊ ብቃት አለው። በሽንታችን ውስጥ የዩሪክ አሲድ መብዛት ለኩላሊት ጠጠር መፈጠር ዋናው መንስኤ ሲሆን የገብስ ውሃ ወይም የገብስ ሾርባ ግን ይህንን አሲድ በማሟሟት የጠጠር ስጋትን ያስወግዳል። መጠጡ በ18 ሰዓታት ውስጥ በኩላሊታችን ላይ የምታየውን መታወክ የማረጋጋትና የማጠብ ስራውን በብቃት ያከናውናል። ይህ አገር በቀል መጠጥ የኩላሊትን የደም ማጣራት ተግባርን ከማሳደጉም በላይ የፊኛን ጡንቻዎች የማዝናናት ባህሪ ያለው።
ብዙ ጊዜ በኩላሊት ውስጥ ቆሻሻ ሲከማች ሽንት የማቃጠል፣ የመቅላት ወይም የመቆራረጥ ስሜት ሊከሰት ይችላል። የገብስ ሾርባ ግን ሽንት በነፃነትና በኃይል እንዲወጣ ያደርጋል። በሽንት ቧንቧ ውስጥ ያሉ ማናቸውንም ትናንሽ አሸዋዎችና ቆሻሻ ክምችቶችን በኃይል በመግፋት ከሰውነታችን ጠራርጎ ያስወግዳል። ይህ ደግሞ የኩላሊትን የውስጥ ግፊት በመቀነስ አካሉ ወደ ቀድሞ ጤናማ ይዘቱ እንዲመለስ ትልቅ ድጋፍ ይሰጣል። የገብስ ውሃ ወይም የገብስ ሾርባ በውስጡ ቫይታሚኖችን በተለይም ቫይታሚን ቢ እና እንደ ማግኔዥየም ያሉ ማዕድናትን ይዟል። ኩላሊታችን ሰውነታችንን በሚያጸዳበትና ፈሳሾችን ከሰውነታችን ውስጥ በሚያስወጣበት ጊዜ ለሰውነታችን ጠቃሚ የሆኑ ማዕድናት አብሮ እንዳይወጡና የኤሌክትሮላይት መዛባት እንዳይከሰት ይከላከላል። የገብስ ሾርባም ይህንን ሚዛን በአግባቡ በመጠበቅ ኩላሊታችን የሚፈለገውን ተፈጥሯዊ ጉልበት ሲያጣ ስራውን እንዲያከናውን ያግዘዋል። ይህንን እጅግ ጠቃሚ መጠጥ ለማዘጋጀት ግማሽ ኩባያ ንጹህ ገብስ ወስዶ በደንብ ማጠብና በ3 ብርጭቆ ውሃ ውስጥ ጨምሮ ማፍላት ያስፈልጋል። ገብሱም ተቀቅሎ ውሃውም ጥቅጥቅ ያለና ነጭ ወይም ገለባ መልክ እስኪይዝ ድረስ ለ15 ወይም 20 ደቂቃ ያህል ማንተክተክ ይገባል። ካበቃም በኋላ ውሃውን አጥልሎ ማውጣትና እንዲቀዘቀዝ ማድረግ፣ ከዛውም በቀላሉ መጠጣት ይቻላል። ይህም ኩላሊታችን ጤናማና ከበሽታ የጸዳ እንዲሆን ትልቅ አስተዋጽኦ ያደርጋል። የተከበራችሁና የተወደዳችሁ ክቡራን ተመልካቾቼ ከዛሬ ቪዲዮ እንደተማራችሁ ተስፋ እናደርጋለን። በቪዲዮ ላይ ያላችሁን ሀሳብና አስተያየት በኮመንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።